አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከኔ ጋር ያለው ሰላም ከእናንተ ጋር ይሁን እያልኩኝ ውድ ቤተሰቦቼ በጣም በሚገርም ሁኔታ እንግዲህ ቢዛ ሳሚን ቤቷ ግብዣ ከጋበዘችው በኋላ በጣም በሚገርም ሁኔታ እንግዲህ ሳሚ ደግሞ ሱራፌል ከዛች ከተረገመች ልጅ ጋር አሁንም ግንኙነቱን አላቆመልሽም ይላታል። በዚህ እየተጨቀጨቁ እያሉ እንግዲህ በሚገርም ሁኔታ ሱራፌል ምን እየሰራ ነው? መኝታ ክፍሌ ድረስ እየመጣው አላለም። መኝታ ክፍሌ ብለህ ምን ትሰራለህ ሲለው እንግዲህ ብለህ ስላንተ ሁሉንም ነገር አውቄያለሁኝ። ቅንጅርቴ አይዋሽም። ተደብቀህ ያወራኸውን በሙሉ አውርቶኛል። ስለምን እንደምታወራ ባላውቅም ግን ደግሞ ስርዓትህን ያዝ ይለዋል። እንግዲህ በስልክ ስታወራ የነበረው ከማን እንደሆነ ትነግረኛለህ ሲለው እንግዲህ እራቱ ወደ ጸብ ቢሆንና ቤቱን ልቀቅልኝ ሁሉንም በስምህ በማለት እየተደባደቡ እያለ እንግዲህ ሳሮን ድረሺ ሳሮን ብትላትም ሳሮን ግን ልትደርስላት አልቻለችም። ቤዝ እንግዲህ በመሀላቸው ሆና ሳሚና ሱራፌል ተደባደቡ። በጣም ያሳዝናል። ህዝቡ መሬት በመውደቁ እንግዲህ ሱራፌል ጉዳት ደርሶበታል። ጥፋተኛዋ እኔ ነኝ። ከሳሚ ጋር ያለንን ግንኙነት ባልነግርህ ነገሬ ሁሉ አይፈጠርም ነበር። ሐኪም ቤት ልንውሰደው ስትላት እንግዲህ ሳሮንን ወደ ውስጥ ግቢ አንቺ አያገባሽም ይላታል። ሲጮህባት ምን አረገችህ ሲለው ልጅቷ ምኗም አላማረኝ፣ ከዚህ ቤት እንድትወጣ ፈልጋለሁ። ከአንቺ ውጭ ማንንም ላምን አልችልም። ቅንጅርት ዶክተሩ ልኮት ሊገልህ እንደመጣ ታውቅ ነበር ወይ ሲለው ሳሚ የፈጠረው እንጂ ከሱ ጋር ሰላም ነበር። እሱ እኔን መቼም ቢሆን የትናንትናውን ይዞ እኔን ማጥቃት ብቻ ነው በማለት እንግዲህ ቤዛ እንግዲህ በትዳሪ ላይ ያለውን ጥቃት ራሴ መከላከል እፈልጋለሁ ይላል። እንቺን ንብረትና ገንዘብ እፈልጋለሁ ይላታል። ስለ እኔ እንጂ ስለ እሱ ምን አሳወቀው? የደበቀኝ ነገር ያለውን ትነግረኛለህ ስትለው እባክሽ ከጥርጣሬ ላይ አንቺን ብቻ ነው የምፈልገው፣ ገንዘብሽን አልፈልግም፣ አብረን እናያለን በማለት እንግዲህ ሱራፌል ልቧ እንደንደኛ ያደርግላታል ማለት ነው። ይህን ዶክተር ሮቤል ደግሞ በጣም በሚያሳዝን ሁኔታ እንግዲህ መንገድ ላይ ሆኖ ቅንጅርቴን በገንዘብ እየበላው ነው። አረ ቅንጅርቴ ምንድን ነበር? ወዴት ነበር? ስፈልግህ እኮ እንግዲህ ወደ እስር ቤት እንደተወረወርክ ይለዋል። ለማንኛውም እኛ ፓርትነር ነን፣ አዛዥ ነን ይላል። እናም ልፈራህ ፈልገህ ከሆነ ልፈራህ አልችልም፣ ግን ደግሞ ከማንም ለምን ብለው እንጂ ከማንም አንስን አይደለም በማለት ዶክተሩን ቅንጅርቴ ያስፈራረዋል። ዶክተር ሮቤል በሳከት ብሎ ይቀልዳል። እንግዲህ በጣም በሚገለድ ሁኔታ በጅግ ብሎ አላለም። ዶክተር ሮቤል ቀልዶ ሞቷል። ራቅ ከህይወታችን እኛ እንትን አትበል ከቪዛ ራቅ ሲለው ግን ደሞ ፈላ። ስለ ቪዛ ያገባህም ስለ ራስህ እንጂ ብሎ እንግዲህ ደሙ ፍልት አላለም። ስለ ቪዛ ራስን እንደ መንግስት አድርገህ አታይ፣ እንዲሁም ስቃይ አታብዛ። አንተም ወንድ እኛም ወንድ፣ አንተ ያስከውን እኛም ይዘነዋል። ስለዚህ ለሚስኪኗ ልጅ ሁላችንም አለን። በቃ ሳሚ ጀመረው ነው ለቪዛ እኔም ተቀላቅያለሁ፣ አስቤትም አትሄድም በማለት እንግዲህ ቅንጅርቴ ደንፍቶ ይሄዳል። ዶክተር ሮቤልም እንግዲህ አተላ በማለት በደንብ ጠጣ። ቦግ ብሏል፣ ግን በቪዛ ስለመጣበት ጥፋተኛው
በደንብ አድርጌ እርምጃ በወስድ እኮ እንደዚህ አታደርጉኝ። ወይኔ ሮቤል እየነካካሁ እየተጓችሁ አይደል በማለት ደግሞ ፈላ እንግዲህ በቤዛ ስለመጣበት አትድረስብን፣ ራቅ ብል ከራሳችን ይላል። ውድ ቤተሰብ በጣም በሚገርም ሁኔታ ቅንጅርቴ ከመምጣቱ በፊት ሁሉም ነገር ሰላም ነበረ። አስበሽዋል ሲላት ላንቺ እንጂ ለእኔ ሰላም አልነበረም ይላል። እንግዲህ ሉሲ እንደፈለግ ከሆነ የራስህ ጉዳይ ትለዋለች። ዋሽችሽ ነበር አላለም። ያ ቪዲዮ አሁንም እጅ ላይ አለ አላት። እንግዲህ እኔ መች አጣሁት። ሁለቱም እንግዲህ በጣም ገራሚ ለሱራፌል ነው ለእኔ የምታግዥው ሲላት እንግዲህ እኔ ሁንም ቢሆን ለሱራፌል ነኝ አለችው። ከቤት እያባረርከኝ ነው እንደምን አስበህ ነው? ለነገሩ በአንተ አልፈርድም በራሴ እንጂ መድረሻ ያጣችን ሴት የሚፈልጋት ሰው አይደለም በማለት እንግዲህ ሆድ ባሳት እና ጠጋ ብሎ ኧረ ኩቻዬ ይቅርታ እኔ ሆድ እንደብዜሽ እኮ አይደለም መናገር ያለብኝ ልናገር እንጂ ሲላት እንግዲህ እሷ ላጥ ብላ ትወጣለች። ሊያባብላት ቢሞክርም ግን ምንም ልትሰማው አልቻለችም። በዚህ መካከል እንግዲህ ላጥ ብላ ወጣች። ሳሚ ግን ኩቻ ምን ሆና ነው ሲላት እባክህ የምታውቀውን ምስጢር ብቻ ንገረኝ እባክህ፣ ሮቤል እና ሱራፌል ምን እየሰሩ ነው ሲሉ እስከ መጨረሻው ከጎንህ ነኝ አብሬህ እንግዲህ ቪዛ ለማዳን እጄን አጣጥፌ ቁጭ ብያለሁ፣ ንገረኝ ስለ ቪዛ አላለውም። ዶክተሩ ላይ ጥቃት እንፈጽም አላለም። ኧረ የኛ ጀማ በጀማ እኮ ነው። ኧረ ቅንጅርቴ ያንተ ምን አባት ሆነ ያህል እሱን ለመያዝ አቃተህ እንዴ? ጂላምቦ ይጃጃላል። ከቲጂ ጋር ምን ነበረ ሲያወሩ የሰማኸው? ሱራፌል እና ቲጂ የምመክርህን ሆነ የምነግርህን ቪዛን ብቻ አስወጣት ይለዋል። ማስረጃ ሳይኖረኝ ከዛ ቤት ላስወጣት አልችልም እኮ ይለዋል። ኧረ አሁንም ሊገባት ነው መሰለኝ ሲለው እንግዲህ ንገረኝና የሰማኸውን ላወጣት የሚችልበት መንገድ ልፈልግ ሲለው እኔ ምንም አይደል የምልህ ብቻ ግን ከዛ ቤት ቤዛን ደጋግሜ የምነግርህ ግን እንድታስወጣት ነው ይላል ቅንጅርት ለሳሚ። ሳሚ ደግሞ እንዴት አርጊ ያሳማኝ ነገር አምጣልኛ፣ ዝም ብሎ እኮ ማውጣት አልችልም እሺ አትለኝም ይለዋል። እንግዲህ ይሄ ጉረኛ ዶክተር ስልኩን እንደያዘ እንግዲህ ሳይታሰብ ድንገት ቤዛ መኪናውን ከፍታ ገባችና አንተ የረገስክ ባለጌ ነህ፣ ምን አስበህ ነው ግን እንደዚህ ልታደርግ ከራስህ እንድታተርፈኝ ነግሬህ ነበር፣ ግን አንተ ባለጌ ነህ ስትለው እባክህ ከባልሽ ነው ማተርፈሽ ወይስ ከማን? የሆቴሉንም ዕዳ እንደከፈለ ሰማህ በማለት እያፌዘ ይቀልድባታል። ለማንኛውም ትልቁን አሳ ነባሪ ለመውሰድ ትንሿን አሳ ነባሪ መስዋዕት መክፈል አለባት በማለት እንግዲህ ሆቴሉን ለመውሰድ እንግዲህ የጎደሉ መሙላት ስላለብን ነው፣ በሰረቀው ገንዘብ ነው ያስመለሰልሽ ይላታል። ቢሰርቀኝም ባሌ ነው፣ ገንዘባችን የጋራ ነው፣ ስለዚህ ምን አገባው? ለማንኛውም የምትወደህ ሴት ባለመኖሯ በሱራፌል የምትቀናበትን ነገር ብታቆም ይሻልሃል ትለዋለች። በቅሽ ከሰውየው ራቂ ይላታል። አብረን የነበርንበት ጊዜ ይገርማል። ከተፈጠርኩ ጀምሬ እኮ አብሬህ ባለመሆኔ ያሳዝነኛልም ደስ ይለኛልም። ምክንያቱም አንተ ባለ ትዳርና የተማርክ ነህ። ግን ደግሞ የሚገርምህ ነገር ትልከሰከሳለህ። አትልከስከስ፣ ምንም ማንጣት አትችልም አይኑ እስከሚወጣ። አንተ ወንድና ጀግና ከሆንክ የሚፈሩህን እንግዲህ እዛው አስፈራራ። ለማስገደል እንግዲህ ቅንጅርት ልከህ እንደነበረ አውቃለሁኝ። ቅንጅርት የሳሚ እንጂ የኔ አይደለም ሲለው፣ ሳሚ ግን እኮ በጣም በሚገርምህ ነገር እንግዲህ በጉልበት እንጂ በመድኃኒት አይደለም፣ ስለዚህ ተጠንቀቅ ብላ እንግዲህ ትክክል እናረገችው አይኑ እስከሚወጣ እንግዲህ ይህ በቃል የኔ ምላሽ ግን ልትችለው አይገባም እባክህን ስትለው ቤዛ እንግዲህ ለሮቤልን ዛሬ ቅጥል አድርገዋለች።
ኧረ ምላስሽ እንግዲህ ቅኔም አልቀረው እንግዲህ ዛሬ ጨርቁን ከጣለ ዶክተር ምንም ነገር አልጠብቅም ትለዋለች። አንተም ወንድ ነህ፣ ግን ደግሞ አንተን ዶክተር ብሎ ሊታከም ለመጣው ልዘን እንጂ ማትረባ ቆሻሻ ነህ እሺ በማለት እንግዲህ ሞራሉን ሰብራው ሄዳለች። ቤዛ ለአንቺ ምንም አይነት ርህራሄ የለኝም እገልሻለሁ አላለም። ባሏን መግደል ሲያቅትህ እሷን ማትረባ ቆሻሻ። እንግዲህ ዶክተር ሮቤል በጣም ቆሻሻ ነው፣ እገልሻለሁ በማለት ስለቱን እየሳለ ይገኛል። ሳሚና ቅንጅርቴ ደግሞ ቤዛን ብቻ ለመታደግ እየሮጡ ይገኛሉ። ወደ ቤተሰቦቼ እንግዲህ ባሏ የእውነት ነው ወይስ የቀልድ አናውቅም። የባሏን ስራ ቤዛ በጣም በብዙ ወጥመዶች ውስጥ ያለች ግን ደግሞ ከስንት አንድ ሰው ብቻ አዛኛላት ነች። በጣም ይገርማል። ሱራፌል እየተጨናነቀ ባለበት ሰዓት እንግዲህ ቤዝ ትመጣና እንግዲህ ሱራፌልን ሰማርጋ ሰላም ነው ውዴ እንዴት ነህ ትለዋለች። እንዴት ትቀየምሻለሁ፣ ሁሉም ነገር ስላለቀ ንብረትሽን መቀበል ትችያለሽ ይሁና ይላታል። እንግዲህ ሻንጣው ምንድነው ስትለው ግፈችና ይው እንግዲህ የቤትሽ ካርታና የመኪናው ንብሬ ነው፣ ባንክ ደግሞ ያለውን ትራንስፈር አደርግልሻለሁ ይላታል። አምናለሁ ሁሉንም ነገር ባልሽ እንጂ በልብሽ ግን ጥርጣሬ ላይ ነሽ። እንዴት ትጠራጠሪ ግን አልፈልግም ለሁሉም ነገር ግን ሁሉም ነገር እኮ ሳይለች ቤዝዬ ሉሲ እዚህ ድረስ መጥታ ነበር እንግዲህ ይላታል። ለምን ስትለው ሉሲ እንግዲህ እንዳመንኩ እንዲቀጥል አድርገኝ፣ ቤዛንም እንደማትከዳ ተስፋ አደርጋለሁ። ሳሚ ግን ምን እንደነካው ባላቅም ሌላ ነገር ሆኗል። እኔና ቤዛ እርስ በርስ መዋደድና እርስ በርስ መተሳሰብ ሆኗል በማለት ይመልስላታል። ሳሚ አንተ ነገር ሊዋጥለት አልቻለም፣ ውሸቱን ነው ይላል። ግን ደግሞ በቪዲዮ ዙሪያ ለፖሊስ አሳልፌ እሰጠዋለሁ ሲል ነበር ትሏለች። አሁንም ያ ቪዲዮ እሱ ጋር አለ ትትለው እንግዲህ ወደኋላ መለስ ብሎ ሱራፌል ያስባል። የማይረባ ጨዋታቸው እንግዲህ መለያየታችን ሊሆን አይችልም በማለት ከአንተ በላይ የማፈቅረው ሰው የለምና እባክህ ጥለኸኝ አትሄድ ትለዋለች። የኔ ቆንጆ ይቅርታ፣ እኔ እኮ በጣም ስበሳጭ እንግዲህ ተለያይተን ደስ ይበላቸው ብዬ እኮ ነው። አስበሽዋል? ቅጥል አደረጉ ምን ልሁን ይላል ሱራፌል። በጣም ይገርማል። ሳሮንን ቪዲዮ እንድትቀርጽ የላካል ዶክተር ሮቤት ነበርና እንግዲህ ሳሮን እሱ ቤት ከምትሰራው ሰራተኛ እንግዲህ ሱራፌል ለመጉዳት ያደረጉት ድርጊት በጣም ይገርማል። ቤዛ ጋር ለማለያየት ባካችሁ ተዋቸው እናንተ፣ እነሱ ደስ የሚሉ ጥንዶችና ምርጥ እንግዲህ ሚስትና ባልና ሚስት ናቸው፣ ባካችሁ ተዋት ትላለች። ሳሮን እንግዲህ እዚህ መሀል ገብታ ከሁሉም ጋር በጣም የሚገርም ሁኔታ ሁለታችሁ ትተዋወቃላችሁ አይደል? እናንተ እኮ ሱራፌልን እና ቤዛን ለመጉዳት አይደል? በጣም ትገርማላችሁ ትላለች ማለት ነው። በጣም የሚገርመው ነገር ሁሉም ለመጉዳት ነው የተዘጋጁት፣ ግን ሰውን ለመጉዳት ይሄን ያክል ባግራውንድ መውሰድ አስፈላጊ አይደለም። ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ሰላም ለሀገራችን፣ ሰላም ለሕዝባችን። ሰላም አለይኩም። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ